በኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ ተግባራዊ ከተደረገው የ10 ዓመት መሪ ዕቅድ ትኩረት ከተሰጣቸው ዘርፎች አንዱ ቱሪዝም ነው። ኢትዮጵያ ያላትን እምቅ አቅም ከግምት ውስጥ በማስገባትም ባለፉት ዓመታት ዘርፉን ለማሳደግ ሰፊ ስራ መሰራቱን የመንግስት ኮሚዩኒኬሽን በሰጠው መግለጫ አስታውቋል። ዘርፉ እንደ አንድ የኢኮኖሚ ሴክተር ትኩረት ተሰጥቶት ወደ ስራ ሲገባ በዋነኝነት ሁለት ጉዳዮችን በመስራት መሆኑንም የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ገልጸዋል። ቱሪዝም መዳረሻዎችን በማደስና አዳዲስ መዳረሻዎችን በመገንባት ተመራጭነትን ማሳደግ ነው። በዚህም ባለፉት ጥቂት ዓመታት የጎንደር፣ ሶፍ ዑመር፣ ላሊበላ፣ አክሱም፣ ጂማ አባጅፋር እና ሐረር ጀጎል ቅርሶችን ለማደስ ሰፋፊ ስራዎች ተሰርተዋል። ከዚህም ባሻገር በአዳዲስ የቱሪስት መዳረሻዎች ለማስፋፋት በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ መርሃ ግብሮች በርካታ የአዳዲስ የቱሪስት መስህቦች ተሰርተዋል። ሁለተኛው በልዩ ትኩረት እየተሰራ ያለው የቱሪዝም ሴክተር ማስፋፋት ደግሞ በኮንፈረንስ ቱሪዝም መስክ እየተሰራ ያለው ስራና እየተገኙ ያሉ ውጤቶች ናቸው። ዓለም አቀፍ ስብሰባዎችን ለማከናወን የሚያስችሉ በርካታ ማዕከላት በመዲናችን ይገኛሉ። በቅርቡ ተጠናቆ ወደ ስራ የገባው የአዲስ ዓለም አቀፍ ኮንቬንሽን ማዕከልን ጨምሮ የአድዋ ድል መታሰቢያ ሙዚየም፣ የሳይንስ ሙዚየም እና ሌሎችም አዲስና ነባር የስብሰባና የኤግዚቢሽን ማዕከላት ይገኛሉ። ይህንን ከህዝባችን እንግዳ ተቀባይነትና መዲናችን እንዲሁም ሀገራችን እያሳየችው ካለችው ሁለንተናዊ እድገት ጋር በማቀናጀት መንግስት የኮንፈረንስ ቱሪዝምን ለማስፋፋት ከፍተኛ ርብርብ እያደረገ ይገኛል። እነዚህ በአዲስ አበባና በመላ ሀገሪቱ የተገነቡ የቱሪዝም መዳረሻዎችን በመጠቀምም ባለፉት 10 ወራት ብቻ 84 ዓለም አቀፍ ጉባኤዎችን በተለያዩ ተቋማት አስተናጋጅነት በኢትዮጵያ ማድረግ መቻሉንም ሚኒስትር ዴኤታው በመግለጫቸው አንስተዋል። ባለፉት 10 ወራት ብቻ በአጠቃላይ 84 ዓለም አቀፍ ኮንፈረንሶች በተለያዩ ተቋማት አስተናጋጅነት ተከናውነዋል። በዚህም 30340 የውጭ ዜጎችና 171739 ኢትዮጵያውያን ተሳትፈዋል። ተሳታፊዎች ከኮንፈረንሶችም ባሻገር ቆይታቸውን አራዝመው ሀገራችን እንዲጎበኙ ለማድረግ በርካታ ስራዎች ተሰርተዋል። ይህ የኮንፈረንሶች እንቅስቃሴ የሆቴልና የአገልግሎት ዘርፉን በማነቃቃት የውጭ ምንዛሪን በማስገኘትና ሀገራችንን ለመላው ዓለም በማስተዋወቅ ረገድ ከፍተኛ ሚና እየተጫወተ ይገኛል። በቅርቡ የተካሄደውን ኢንቨስት ኢን ኢትዮጵያ ቀጠናዊ የደህንነት ፎረም እና የሃይማኖት ጉባኤን ጨምሮ 8 ዓለም አቀፍ ኮንፈረንሶች በያዝነው ወር ብቻ በመዲናችን ይከናወናሉ። ከቱሪዝም ዘርፍ በተጨማሪ ከአምራች ኢንዱስትሪ የሚገኘውን ተጠቃሚነት ከፍ ለማድረግ በኢትዮጵያ ታምርት ንቅናቄ ባለፉት ጥቂት ዓመታት የተሰሩ ስራዎች ውጤት ማምጣታቸውን የገለጹት የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋሁን ጎበዛይ ተኪ ምርቶችን በሀገር ውስጥ በማምረት ከ10 ቢሊዮን ዶላር በላይ መጠን ያለውን ከውጭ የሚገባ ምርት ማስቀረትም ተችሏል ብለዋል። ባለፉት 3 ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎች ከግምት ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ የገባ በመሆኑ በእስካሁኑ ከተኪ ምርቶች አንጻር 10.34 ቢሊዮን ዶላር መጠን ያለው ምርት ከውጭ ገባ የነበረን ማስቀረት ተችሏል። በዚህ ዓመት የ9 ወር አፈጻጸም ብቻ ከ3.1 ቢሊዮን ዶላር በላይ ማዳን ተችሏል። በአምራች ኢንዱስትሪው መስፋፋትና ምርታማነትን እንዲሁም ተወዳዳሪነትን የማምረት አቅም መጨመር ምክንያት ባለፉት 3 ዓመታት ገቢ ሸቀጥን በመተካት የውጭ ምንዛሪን በማስገኘት የስራ ዕድል በመፍጠርና በሌሎችም መልኮች ለኢኮኖሚ ያለው ድርሻ እያደገ ይገኛል። በኢትዮጵያ ታምርት ንቅናቄ በኩል ለአምራቾች በተደረጉ የተለያዩ ድጋፎች ምክንያት የአምራች ኢንዱስትሪውን የማምረት አማካይ አቅም ከፍ ማድረግ ተችሏል ሲሉም ሚኒስትር ዴኤታው ተናግረዋል። በኢትዮጵያ ታምርት ንቅናቄ የብድርና የኤሌክትሪክ ኃይል አቅርቦትን በማሻሻል የግብአትና የገበያ ትስስር በመፍጠር እና ሌሎችም ጥረቶች በኮቪድ በሰላም እጦትና በሌሎችም ምክንያቶች ተዘግተው የነበሩ ኢንዱስትሪዎች መልሶ በማንቃት በተፈጠረው መነሳሳት የተቀናጀ አሰራርና የዘርፉን ማነቆዎችን በመፍታት ረገድ መሻሻሎች በመምጣታቸው የአምራች ኢንዱስትሪው አማካይ የማምረት አቅም ከነበረበት 46 በመቶ ወደ 61 በመቶ ማድረስ ተችሏል። ይህ ከፍተኛ ስኬት ኢንዱስትሪው የተሰጠውን ትኩረትና የመጣውን ውጤት የሚያሳይ ነው። በአምራች ኢንዱስትሪ ዘርፍ የሚጠበቀውን ምርት እንዲመጣ በቀጣይነት የማምረት አቅማችንን ማሳደግ በአንድ በኩል፣ የሀገራችንን ምርት የመጠቀም ልማድ ደግሞ በሌላ በኩል ሊሰራበት ይገባል። ለዚህም በሀገራችን ምርቶች የመኩራት ባህል እያደገ መምጣት ይኖርበታል።